ሰላም የተከበራችሁ የጤና ጉዳይ ዩቲዩብ ተመልካቾች እንደምን ቆያችሁ? እንግዲህ ዛሬ የህፃናት የመውደቅ አደጋን በተመለከተ በድንገት ከእጃችን አምልጠው በሚወድቁበት ጊዜ የሚጎዱ የተለያዩ የአእምሮ ክፍሎቻቸውንና ወደፊትም ሊያስከትልባቸው የሚችለውን የጤና ቀውስ በተመለከተ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። እንደተለመደው ታዲያ የጤና መረጃዎቻችን የሚያስፈልጋችሁ ከሆነ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የራስ ጉዳት በህፃናት ላይ የአካል ጉዳትና የሞት መንስኤ ከሆኑት ዋነኞቹ መካከል አንዱ ነው። ጉዳቱም እንደ እብጠት፣ መቁሰል ወይም ጭንቅላት ላይ እንደ መለስተኛ መሰንጠቅ ያለ ቀላል አደጋ ሊሆን ይችላል። እንዲሁም እንደ ጥልቅ ቁስለት ወይም ክፍት ቁስል፣ የተሰበረ የራስ ቅል አጥንት ወይም ከውስጥ ደም መፍሰስና በአንጎል ላይ ከሚደርስ ጉዳት የተነሳ መካከለኛ ወይም ከባድ ሊሆን ይችላል። የራስ ጉዳት የልጁ የራስ ቆዳ፣ የራስ ቅል፣ አንጎል፣ ከስር ያሉ ህብረ ህዋሳትና የደም ስሮች ላይ የሚደርሱ እጅግ በጣም ብዙ ጉዳቶችን የሚገልጽ ሲሆን የራስ ጉዳቶች እንደ ጉዳቱ መጠን በተለምዶ ቀላል ወይም ከባድ የአንጎል ጉዳት ተብለው ይጠራሉ። የራስ ቅል ስብራት ማለት የራስ ቅል አጥንት መሰበር ማለት ሲሆን አራት ዋና ዋና የራስ ቅል ስብራት አይነቶች አሉ። እነሱም የሚከተሉት ናቸው። አንደኛ መስመራዊ የራስ ቅል ስብራት ወይም ላይነር ስኪላር ስትራክቸር ሲሆን በዚህ አይነቱ ስብራት የአጥንት መሰበር ቢኖርም አጥንቱ አይንቀሳቀስም። እነዚህ ህፃናት ብዙውን ጊዜ ለጥቂት ጊዜ በሆስፒታል ክትትል ይደረግላቸዋል። እናም ከጥቂት ቀናት በኋላ ወደ መደበኛ እንቅስቃሴያቸው መመለስ ይችላሉ ማለት ነው። እንደውም ብዙውን ጊዜ ምንም አይነት ህክምና ላያስፈልጋቸውም ይችላል። ሁለተኛ ገባ ያለ የራስ ቅል ስብራት ወይም ዲፕረስ ስኩል ፍራክቸርስ የምንለው ሲሆን ይህ አይነቱ ስብራት የራስ ቆዳ ላይ ቁስል ሳይኖርበት ሊከሰት ይችላል። በዚህ ስብራት የራስ ቅሉ ክፍል በአደጋው ምክንያት ወደ ውስጥ ገብቶ ይቀመጣል። ብዙውን ጊዜ ይህ የራስ ቅል ስብራት ለማስተካከል የቀዶ ጥገናም ያስፈልጋል ማለት ነው። ሶስተኛ ዳያስታቲክ የራስ ቅል ስብራት ወይም ዳያስታቲክ ስኩላር ስትራክቸር ሲሆን እነዚህ ስብራቶች የሚከሰቱት በራስ ቅል ውስጥ ባሉ ስፌት መስመሮች ወይም ሰቸር ላይንስ ላይ ነው። ስፌቶቹ ህፃኑ እያደገ ሲሄድ የሚዋሃዱ ሲሆን በራስ ቅል አጥንቶች መካከል ያሉ ቦታዎች ናቸው። በዚህ አይነቱ ስብራት መደበኛዎቹ የስፌት መስመሮች ይሰፋሉ። እነዚህ ስብራቶች በአብዛኛው በአራስ ህፃናትና በትላልቅ ጨቅላ ህፃናት ላይ የሚከሰቱ ናቸው ማለት ነው። አራተኛ ባሲላር የራስ ቅል ስብራት ወይም ባሲላር ስኩል ፍራክቸር ሲሆን ይህ በጣም አደገኛ የራስ ቅል ስብራት አይነት ነው። ምክንያቱም የራስ ቅሉ ስር ወይም ቤዝ ኦፍ ዘ ስኩላር ላይ ያለውን አጥንት አብሮ ስለሚሰብር ማለት ነው። በዚህ አይነቱ ስብራት የተጎዱ ህፃናት ብዙውን ጊዜ በአይኖቻቸው ዙሪያ የመጎዳት ምልክትና ከጆሯቸው በኋላ የቁስል ምልክት ይታይባቸዋል። በተጨማሪም የአንጎል ክፍል በሚሸፍነው ሽፋን ላይ በሚፈጠር ስንጥቅ ምክንያት ንጹህ ፈሳሽ ከአፍንጫቸው ወይም ከጆሯቸው ሊፈስ ይችላል ማለት ነው። እንዲሁም እነዚህ ህፃናት በሆስፒታል ውስጥ የቅርብ ክትትል ያስፈልጋቸዋል ማለት ነው። እነዚህ አራት የጭንቅላት ስብራት አይነቶች በህፃናት ላይ የሚደርሱ የስብራት አይነቶች ናቸው ማለት ነው። በህፃናት ላይ ለሚደርስ የጭንቅላት ጉዳት በርካታ ምክንያቶች አሉ። ከነዚህ መካከል በብዛት የሚከሰቱት በመውደቅ፣ የመኪና አደጋዎች ወይም ህፃኑ በመኪና ውስጥ ተሳፋሪ ሲሆን ወይም እግረኛ ሆኖ በመኪና ሲመታ እንዲሁም በህፃናት ላይ የሚደርስ ጥቃት ናቸው ማለት ነው። በአደጋ ላይ ተጋላጭነት ውስጥ ያሉ ታዳጊዎች በታዳጊ ወጣቶች ዘንድ ለጭንቅላት ጉዳት የመጋለጥ እድላቸው እጅግ በጣም ከፍተኛ ሲሆን በወንዶች ላይ ከሴቶች በእጥፍ ይበልጥ የተለመደ ነው። ጥናቶች እንደሚያሳዩት የጭንቅላት ጉዳቶች በጸደይ፣ በበጋ ወራት በብዛት የሚከሰቱ ሲሆን በዚህን ጊዜ ህፃናት ብስክሌት መንዳት፣ ኢንላይን ስኬቲንግ ወይም ስኬት ቦርዲንግ በመሳሰሉ ከቤት ውጪ በሚደረጉ እንቅስቃሴዎች ላይ የበለጠ የሚከሰት ይሆናል ማለት ነው። አንድ ልጅ ለቀጥተኛ የጭንቅላት ምት ሲጋለጥ ይህ በተለይ ህፃናት ጥቃት በሚደርስባቸው ጊዜያት ወይም እንደ የመኪና አደጋ ባለ ሁኔታ አንገታቸው በሚመታበት ጊዜ የአንጎል መቁሰልና በውስጠኛው ክፍል ላይ የሚደርስ ጉዳት ካውት ኮንተር ካፕ የሚባል ችግር ይከሰታል። አንጎል ከተመታበት ቦታ ጋር በቀጥታ የተያያዘ ጉዳት ሲደርስ ደግሞ የካውፕሌዘን ተብሎ ይጠራል። አንጎል ወደ ኋላ ሲወዛወዝ የራስ ቅሉን በሌላኛው በኩል በመምታት ጉዳት ሊያስከትል ይችላል። አንጎል የራስ ቅሉን ጎኖች ሲመታ ደግሞ የውስጣዊ ደም ስሮች፣ ቲሹዎች እና የአንጎል ሽፋኖች እንዲቀደዱ ወይም ሽሪንግ ሊያደርጉ ይችላሉ። ይህ ደግሞ በውስጥ የደም መፍሰስ፣ መቁሰል ወይም የአንጎል ማበጥ ሊያስከትል ይችላል ማለት ነው። በተለይም ደግሞ ልጆች በሚከተሉት ምክንያቶች የጭንቅላት ጉዳት ከደረሰባቸው ወዲያውኑ ወደ ሆስፒታል መወሰድ አለባቸው። ለምሳሌ
ከፍተኛ ፍጥነት ባለው አደጋ ለምሳሌ የመኪና አደጋ ወይም በስኬትቦርድ ሲጋጭ የደረሰ አደጋ ካለ፣ በእግር ወይም በብስክሌት ሲሄድ በመኪና ከተመታ፣ ከ2 ዓመት በታች ከሆነ ከ1 ሜትር በላይ ከሆነ ከፍታ ላይ ከወደቀ፣ ከ2 ዓመት በላይ ከሆነ ደግሞ ከ1.5 ሜትር በላይ ከሆነ ከፍታ ላይ ከወደቀና ከፍተኛ ተጽዕኖ ባለው ነገር ከተመታ በፍጥነት ወደ ሆስፒታል ለመወሰድ ይኖርባቸዋል ማለት ነው። ሕክምናውን በተመለከተ ደግሞ የራስ ቅሉ ክፍል ወደ ውስጥ ተሰብሮ የገባ የራስ ቅል ወይም ዲፕረስድ ስኩል ፍራክቸር ከሆነ አጥንቱን ወደ ላይ ለማንሳትና በአንጎል ላይ እንዳይጫን ለመከላከል ቀዶ ጥገና ሊያስፈልግ ይችላል ማለት ነው። የራስ ቅሉ ላይ ጉዳት ከደረሰና የአንጎል መጋለጥ የሚያስከትል የራስ ቅል ስብራት ካለ ቁስሉን ለማጽዳት እና የተጎዳውን ቆዳ አጥንት ለመጠገን አብዛኛውን ጊዜ ቀዶ ጥገና ያስፈልጋል። ምክንያቱም ጉዳት በሚደርስበት ጊዜ በጭንቅላቱ ላይ የሚፈጠረው ኃይል አንጎል በራስ ቅሉ ውስጥ እንዲንቀሳቀስ ሊያደርግ ይችላል። በተጨማሪም ደግሞ የራስ ቅል ውስጠኛው ገጽ ሻካራ ስለሆነ የሚከተሉት ጉዳቶች ሊከሰቱ ይችላሉ። ለምሳሌ አንደኛ የአንጎል መሰንጠቅ ወይም ሴሬብራል ላክሬሽንስ ሲሆን የራስ ቅል ከተሰበረ በኋላ የሚከሰት የአንጎል ወለል መሰንጠቅ ነው። በተሰነጠቀው ውስጥና አካባቢ ደግሞ ደም መፍሰስ ሊከሰት ይችላል ማለት ነው። ሁለተኛ የአንጎል መክሰል ወይም ሴሬብራል ኮንቱሽን ማለትም አንጎል ከራስ ቅል ውስጠኛ ክፍል ጋር ሲጋጭ የሚፈጠር የአንጎል መክሰል ነው። ቁስሉ ደግሞ የአንጎል ክፍሎች እንዲያብጡ ሊያደርግ ይችላል። ይህም ህፃኑ እንዲበሳጭ፣ እንቅልፋም እንዲሆን ወይም እንዲታመም ሊያደርግ ይችላል ማለት ነው። ሶስተኛ የመሸርሸር ጉዳቶች ወይም ሺዲንግ ኢንጁሪስ ሲሆን የነርቭ ፋይበር እና የደም ስሮች መበጠስ ሲፈጠር የሚከሰት ነው። እነዚህ ጉዳቶች ብዙውን ጊዜ የአንጎል እብጠት፣ መክሰል ወይም የደም መርጋት ሊያስከትሉ ይችላሉ ማለት ነው። ሌላው የአንጎል የደም መፍሰስ ወይም ብሬን ሄሞሬጅስ የምንለው ሲሆን እንደ አይነቱና እንደ ክብደቱ የተለያዩ ምልክቶችን ሊያሳይና የተለያየ የህክምና እርዳታም ሊያስፈልገው ይችላል ማለት ነው። ከዚህም ጋር ተያይዞ የአንጎል ደም መፍሰስ አይነቶችን ከነጉዳታቸው እንመለከታለን። ለምሳሌ አጣዳፊ ደም መፍሰስ ወይም አኪዩት ሰብዱራል ሄሞሬጅስ ሲሆን ጉዳቱን በደረሰበት ጊዜ ወይም ከብዙ ሰዓት በኋላ ሊከሰት ይችላል። ይህ የሚፈጠረው በአንጎል ውስጥ ያሉ የደም ስሮች በመሰነጣጠቅ በአንጎል ላይ ከሚደርስ የቁስል መድማት ወይም አንጎል ላይ ከሚከሰት መሰንጠቅ ሊሆን ይችላል። ደም በሚሰበሰበው ከዱራ በታች ባለውና በቀጥታ ከአንጎል ወለል ላይ ባለው ንዑስ ዱራል ስፔስ ወይም ሰብዱራል ስፔስ ውስጥ ነው። አጣዳፊ ደም መፍሰስ በአብዛኛው ደሙን ለማስወገድ አስቸኳይ ቀዶ ጥገና ያስፈልገዋል። በጨቅላ ህጻናት ላይ ደግሞ ደሙን ለማውጣት በፎንታኔል ወይም በለስላሳ ስፖት በኩል ትንሽ በርፌ በማስገባት ህክምናው ሊከናወን ይችላል። በንዑስ ዱራል ስፔስ ውስጥ ደም መፍሰሱ ሊቀጥል ይችላል። ይህ አንዳንድ ጊዜ አካባቢውን ብዙ ጊዜ ለማድረቅ ወይም ደሙን ወደ ሌላ የሰውነት ክፍል ለማውጣት የፈሳሽ ማስወገጃ ቱቦን ወይም ደም የፈሰሰበት አካባቢ ማስገባት ሊያስፈልገን ይችላል። ሌላው ስር የሰደደ ደም መፍሰስ ወይም ክሮኒክ ሰብዱራል ሄሞሬጅስ ሲሆን ስር የሰደደ ደም መፍሰስ ከአጣዳፊ ንዑስ ዱራል ደም መፍሰስ በበለጠ በቀስታ የሚፈጠር ሲሆን ከብዙ ሳምንታት ወይም ወራቶች በኋላ ሊዳብር ስለሚችል ምልክቶቹ ወዲያውኑ ላይታዩ ይችላሉ። ደሙን ለማፍሰስ ደግሞ ቀዶ ጥገና ሊያስፈልግ ይችላል ወይም ደግሞ ሰውነታችን ራሱ ደሙን እስከ 3 ወር ድረስ ሊመጥ ይችላል ማለት ነው። ሌላው ኤክስትራዱራል ወይም ኤክስትራዱራል ሄሞሬጅ የምንለው ሲሆን ኤክስትራዱራል ደም መፍሰስ ደም በራስ ቅልና በዱራ አካባቢ ባለው ክፍተት ውስጥ የሚሰበሰብበት ነው። ብዙውን ጊዜ የሚከሰተው በቴምፖራል አጥንት ወይም ከራስ ጎን ያለው አጥንት ውስጥ ያለ የደም ቧንቧ በመቀደዱ ነው። ይህ እንደ ኒውሮሰርጂካል ድንገተኛ አደጋ የሚመደብ ሲሆን ደሙን ከኤክስትራዱራል ክፍተት ለማውጣት አስቸኳይ ቀዶ ጥገና ማድረግ ብዙውን ጊዜ አስፈላጊ ነው ማለት ነው። ሌላው ደግሞ ኢንትራሴብራል ወይም ኢንትራሴብራል ሄሞሬጅ የምንለው ሲሆን ኢንትራሴብራል ደም መፍሰስ በአንጎል ውስጥ የሚከሰት ደም መፍሰስ ነው። ብዙውን ጊዜ ከቁስል ወይም መሰንጠቅ በኋላ ይከሰታል። በአብዛኛዎቹ ሁኔታዎች ሰውነት ደሙን በጊዜ ሂደት ስለሚመጣው የቀዶ ጥገና ህክምና አያስፈልግም። ነገር ግን አልፎ አልፎ ቀዶ ጥገና አስፈላጊ ሊሆን ይችላል ማለት ነው። ህክምና ከተደረገላቸው በኋላ ደግሞ ልጆች ከጭንቅላት ጉዳት እያገገሙ እያለ የንቃተ ህሊና ደረጃቸውን ለመገምገም መደበኛ ምልከታዎችን ማድረግ አስፈላጊ ይሆናል። አንዳንድ ጊዜ በየ15 ደቂቃው ማድረግ ሊያስፈልገን ይችላል። አንድ ነርስ የህፃኑን የእጅና እግር እንቅስቃሴ፣ የቃል ምላሽ፣ አይኖቻቸው ውስጥ ብርሃን በማብራት ይመረምራሉ። እንዲሁም የልብ ምታቸውን፣ የደም ግፊታቸውንና ትኩሳታቸውን ይለካሉ። ልጆች ተኝተውም ከሆነ ነርሷ እነዚህን ምልከታዎች ለማድረግ ትቀሰቅሳቸዋለች።
ይህ በጣም የሚያስተጓጉል ሊመስል ቢችልም በንቃተ ህሊና ደረጃ ላይ የሚታይ ማንኛውም መበላሸት ቀደም ብሎ እንድንገነዘብና አስፈላጊውን እርምጃ እንድንወስድ ወሳኝ ነው ማለት ነው። የህክምናው ማሰጣጥ በዚህ መልክ የሚቀጥል ይሆናል ማለት ነው። ስለዚህ ወላጆች ህፃናትም ቢሆኑ ከፍ ያሉ ልጆች የመውደቅ አደጋም ሆነ ከእጃችን ላይ በሚወድቁበት ጊዜ ከጊዜያዊ እስከ ዘላለማዊ የጤና መታወክና የአካል መጉደት አደጋ ሊከሰትባቸው የሚችልበት ሁኔታ እጅግ በጣም ከፍተኛ ስለሆነ ችግሮች በተፈጠሩ ጊዜ በተለይ ከ10 ደቂቃ በላይ የሚያለቅሱ ከሆነና የመረጋጋት ስሜት የማይታይባቸው ከሆነ በአፋጣኝ ወደ ሆስፒታል በመውሰድ በተቻላችሁ አቅም የህፃናትን ጤንነት እንጠብቅላለሁ። እንግዲህ ዛሬ ከህፃናት የመውደቅ አደጋና አብሮ ከሚደርሱ የተለያዩ የጭንቅላት ጉዳቶችና ችግሮች እንዲሁም ህክምናዎች ጋር በተገናኘ የሚኖራቸውን የጤና ጉዳትና በሳይኮሎጂም ሆነ በአካላዊ ሁኔታቸው ላይ የሚኖረውን ተጽዕኖ ግልጽና ቀለል ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቻችን እንዲደርሷችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።